ተሰማንያ ሴት በላይ ነን አንድ እስር ቤት ውስጥ እስኪ ያን የጨለማ ህይወት አውሪኝ እስኪ ምን ይመስላል የጨለማ ህይወት አልጠጣም አልቅምም አላጤስም ከሴቶች ጋር አልቀርብም አንዳንዴ ብር ለሚከለክሉ ወንዶች ይኖራሉ ይባላል ለማቱ እንድጠመቅ እንድድና ትፈልግ ምን ይላል ዮርዳኖስ ተጠመቂ ዞርና ማትብና እኔ መጠመቅ መዳን ነው ፈልገው እባክህ በጭንቀትም በቅንጦትም ሊሆን ይችላል በመወቅም ባለመወቅ ይሄንን የጨለማ ህይወታቸው አድርገው የሚኖሩ ሴቶች አሉ ንስሐ ገብቼ ቆርቤ መኖር ነው ፈልገው ክርስቲያን መሆን ነው ፈልገው አው በርግጥ ቤተሰቦች ሙስሊሞች ናቸው እኔ ግን አልፈልገውም አንድ ጊዜ ያንን ገንዘብ ከለመዱት ከዛ በኋላ ሌላ ስራ እንኳን ሲሰሩ ያ ስራ አይሳካላቸውም ይበላሽባቸዋል ተመልሰው ወደዚህ ስራ ይገባሉ ለአራት አመት አብዳ 5 አመት ስራውን አልነካውም ንስሐ ገብቻለሁ እዛ ጋር መሄድ ለምንድነው ተራሲ ጋር ነበርኩ 2 ወር ሙሉ ቤት ዘግተሽ ተቀመጥሽ እግዚአብሔር ይመስገን ከመንም በላይ ደግሞ ብዙ ነገር አለ በሽታ አለ ብዙ ነገሮች አሉ ከዛ ራሱ መውጣቱ ትልቅ ነገር ነው ብዙ ሴቶች አለው ያው እግዚአብሔር ጋር ታቃለ ጧት ማታ ተደጇል ቀርመኔ በርሚል ቅዱስ ጊዮርጊስ ደርሼ ስመጣ የመጀመሪያ ያደረኩት ሲሜን ነው ሰብሬ በላውታል እኔ ስጋት ታብሳብኝ አልኩትነት ነፍሴ በጅናት ህይወቴ በጅናት መውሰድ ሳለብኝ ወሰደኝ አለዛ አስተካክለኝ ፈተናስ ቢሆን አሁን አንዳንዴ ፈጣሪ የሚወደው ልጁን ይፈተናል ጥቁር ሰማይ ኮኮብ ግጥም ያለ እንደዛ ነው ያታይ ከዛ ቀይ ሰውዬ ጺማ ስለዚህ ዘው ሰማይቱ ደጅ ለክብር በቃሽ ማለት ነው አዎ እንግዲህ ለሰማይ ክብር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ የኃያሉ የልዑል እግዚአብሔር ልጆች የቅድስተ ቅዱሳን የንስተ ንጹሃን የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት የደናግላን የቅዱሳን ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት የእግዚአብሔር ሰላም ይብዛላችሁ ተርቢኖስ ኦርቶዶክሳዊ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድነትን ፈውስን ምሕረትን ከቸራቸው ምእመናንና ምእመናት መካከል አንድ እንግዳ ይዤላችሁ ተገኝቻለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንግዳችን እንኳን ደህና መጣሽ ከማራ ሳይት እንዴት ወደ አዲስ አበባ መጣሽ ልጅኛ ነው የመጣሁት ስንት አመት ልጅ ነሽ እንጃ ብቻ ልጅኛ ነው የመጣሁት እዚህ ነው እንትን የተማርኩት የቄስ ትምህርት ቤት የሚባለው በሰዓቱ እዛና ተቴጋ ነው ያደኩት ያው አንዳንድ ጊዜ ሰዎችን ያጠፋሉ ያው እቴ ጥሩ ነበረች ግን ከጊዜ በኋላ ደግሞ ያው ትንሽ ተቀየረች ሰው ስታይ እንዴት ያው አንዳንዴ ጎረቤትና አይተህ የምትቀየረው አለ ግን ራስን መምሰል ነው እንጂ አለበት ሰው መምሰል የለብህም ከዛ ትምህርት አቆምኩኝ ሩጫ ጀመርኩ እሺ ሩጫ ጀመርኩና ኢሳያስ የሚባል አሰልጣኝ ነበር እሱ ጋር ነበር የገባሁት ከዛ አይሆንም አለች እንደሊትን ግቢ ተነስቼ መዝጋት ቀን ማታ ደግሞ 2 ሰዓት ተኩል እንደዛን መገባው 10 ሰዓት ይወጣው እና አይሆንም አለችኝ አቆምኩት ቆመ ከዛ የነው ያለ ሱቅ ነበር መሰራው ነበራትና አልተስማማንም ትምህርቴንም አልቀጠልኩትም ጎበዝ ነበርኩኝ በነገራችን ላይ በትምህርቴም በሩጫም ጎበዝ ነበርኩኝ ያው እግዚአብሔር የፈቀደው ነገር ነው የሚሆነው ብዬ ነው ማስበው እና ተቤት ወጣሁ ያው ተሷ ጋር አልተስማማንም ወደ አክስቴ ጋር መጣሁ እዚህ አክስቴ ጋር ሰፈር ስመጣ ታክሲ ጋር ስኖር እሷ ደግሞ ቤት ስቀይር ሽጣ ሌላ ቦታ ገባች እኔ እዛው ቀረው ቤት ተከራየሁ እንግዲህ እዛን ሰዓት 16 አመት እንደዛ ነኝ እዛ ለብዙ ጊዜ
እሰራለሁ እገባለሁ ምንም አላውቅም ምንም ነገር ያው ተግዞች በኋላ ነገሮች ይከብዳል አላውቅም ብቻ አረብ ሀገር ሄድኩኝ እሺ አረብ ሀገር ሲጀምር በ15 ቀን መጣ እሱን የሚያስጀምረችኝ ጓደኛዬ ናት እና በ15 ቀኑ መጣ ሄድኩኝ ሲሄድ ትንሽ ጥሩ ቤት አልነበረም የገጠመኝ እነዚህ ፔንቲንተር የለውም ቤቱ ምግብ የለውም አይሰጡም የሆነ ምግብም የለውም ፔንቲነተርም የለውም በቃ ሙቀቱ ያቃጥላል ከዛ በአራት ወሬ እህቷ ቤት ጽዳት ላከችኝ ከዛ ተመለስኩ ወደ ኤጀንሲ መሄድ አለብኝ አልኳት የዛን ሰዓት 4 ወር ካልሞላ መመለስ ይችላል ወደዛ ወደ ኤጀንሲ ጋር ተመለስኩ እዛ 5 ቀን አረፍኩኝ ደህና ቤት ገባሁ ደህና ቤት ገብቼ ደህና እየሰራሁኝ ነበርና እዛ መጣሁ ወደዚህ ፋሲካ ነው የመጣሁት ወደዚህ መጣሁ እንደውም ታሰረ ነው የመጣሁት አለኝ ጠፍቼባቸው ወደ ኤምባሲ ጠፋሁ እንዴት ያው በአንዳንድ ነገር አልተስማማሁንም ካሰሪዎች ጋር አሃ እና ወደ ኤምባሲ ጠፋሁኝ በምን አልተስማማችሁ አሰሪ ያስቸግረ ነበርና ያው የዛን ሰዓት ልጅነትም አለ ልጅም ነኝ ደሞ እንዴት የሚለው ነገር አለ ውስጥ እዛ ወደ ኤምባሲ ጠፋሁ ስራውን ተውኩና ኤምባሲ ወደ 6 ወር ቆየሁ እስር ቤት ገባሁ እስር ቤት 2 ወር ቆየሁ ወደ ኢትዮጵያ መጣሁኝ ኢትዮጵያ ምን መጥቼ ይመስላል ግን የእስር ቤት ላይፍ እስር ቤት ላይፍ ተእስር ቤቱ የማረፊያ ቤቱ ይከብዳል እንዴት ተሰማንያ ሴት በላይ ነን አንድ እስር ቤት ውስጥ እስር ቤት ሳይሆን ማረፊያ ኦኬ አንድ ማረፊያ ውስጥ ያው ኤምባሲው ኢትዮጵያ መንግስት ተከራይቶ አፓርትመንት ሊከራይና ያው በድብቅ ነው የምትኖረው እንጂ በጋ እንትን አይደለም እዛ ያቆዩኝም ስሪያት ይዤ ነው እነሱ ኤምባሲ ውስጥ የቆየሁበትም 6 ወር እዛ እስር ቤት እኔ አልፈልግም ጠፍቼ መስራት ወደ ሀገሬ መግባት ፈልጋለሁ አልኩኝ ወደ ሀገሬ መጣሁኝ በ2 ወር ታሰርኩ ወደ ኢትዮጵያ መጣሁ ታይቴ ጋር ነው ቀጥታ የገባሁት እዛ ብሩ የለም እዛ ምንም ማድረግ አልቻልኩም እንዴት ብር እሷ ጋር የተላከው ብር የለም አካውንቴ ላይ የለም በቃ ኦኬ ወደ እሷ ነበር የምትልኪው ነበር እየሰራሽ በሌላ ሰው ነበር እዛ እንዴት መሰለ አካውንቴን ለሰው ላይ ሰጥቼው ነው የሄድኩት ለምን ሄዶ ማስፈረም ብቻ ነው ገባ ቡኬን ይዤዋለሁ ቡኩን ሰጥቼዋለሁ ማስፈረም ነው እንጂ ማውጣት አይችልም ነበር በኢትዮጵያ ንግድ ባንክ ለማስገባት ግን እዛ ሲሄድ ኢትዮጵያ ንግድ ባንክ አይደርስልሽም ሲሉኝ ዌስተርሚኒየም ወደ ዌስተርሚኒየም አስገባሁት አማራጭ የለኝም ያብር አልገባም አካውንቴ ላይ እዛ በኋላ ተቴጋም በዚህ አንድንስማማ አልቻልንም ወጣሁ ተከራየሁ ስራ ጀመርኩኝ ያ ልጅ ቤተሰብሽ ነው ተዛ ሰራ ዱባይ ልሄድ ጀመርኩኝ ፓስፖርት አሳደስኩና ለምን እንደሆነ አላውቅም ቀረሁ አልፈለኩም ድጋሚ መሄዱን እዛ ምክንያቱም እዛ ጋር አየሁ ስላለ ሞትም ምንም ነገር አለ ብዙ ነገር አይቻለሁኝና አልፈለኩም ተውኩት እዛ መስተንግዶ ነበር የምሰራው መስተንግዶ ለብዙ ጊዜ እየሰራሁኝ እያለ እዚህ አዲስ አበባ ነው እና ቁልቢ ሄድኩኝ በደሞዜ ቁልቢ ሄድኩኝ ስንት ነበር የሚከፈልሽ ደሞዝ ትንሽ ብር ነበረች ያው ቲፕ ነው እንጂ ወደ 300 ምናምን ነበረች ያው ግን ቲፕ ነው የምንጠብቀው ኦኬ ቤት ተከራይተሽ 300 ቲፕ ነው በቀን ያው ታገኝ መስተንግዶ ትርፉ እሱ ነው እንጂ ሌላ ነገር የለውም ደሞዝ የለውም አሁን ከዛ እንደዛ እንትስል በደሞዜ ቁልቢ ሄድኩኝ አችን ቲፕ ባጠራቀምኳት ቁልቢ ሄድኩ ስመለስ የምከፍለው ሳጣ ቤት ኪራይ ስልኬን ሸኩት ስልክ ነበር የሆነ ኖኪያ ነበረ 600 ብር ሸኩትና 500 ብር ከፈልኳት ያችን ከፈልኩኝና ስራውን እየሰራሁ ያለ ጓደኛዬ እስከ ሰራህ ድረስ ያው መታማትሽ አይቀርም
ለምን በዚህ የሆነ ብቻ አላውቅም እንዴት እንደሆነ አላውቅም አንዳንድ ጊዜ የሆነ ይዞርብሃል ከዛ ያው ያስተልታ ስራ ጀመርኩት ለጀመረ በደንብ ንገሪኝ ምንድነው ያለች ጓደኛሽ ጀመረ ያለችኝ በቃ እሷ የምትሰራውን ስራ ጀምሬ ማለት በምንድነው ነበር ከሷ ጋር የምትባቡት የነበር ከሷ ጋማ ሰፈር ውስጥ ነው የታወቅነው እሺ እና ሰራለች እኔ ያው አስተናግዳለሁ አብራችሁ ነው የምትኖሩት አይደለም ለየብቻ ነው በምን አገኘችሽ አንቺ ያው መስተንግዶኝ ገብቼ ነው እሷ ሰራለች አንቺ መስተንግዶ ነው የምትሰራው የመስተንግዶ ነው እዛው ቤት ላይ ነው የምትሰራው እሷ ቡና ቤት ነገር ነው የምትሰሪበት አዎ እኔ መስተንግዶ ነው የምሰራው ቡና ቤት ላይ ቀን ቀን ነው የምታስተናግጂው ማታ ማታ የምታስተናግጂው ቀን አስተናግዳለሁ እስከ 11 ሰዓት አስተናግዳለሁ ከዛ እሄዳለሁ ስለዚህ አሁን መስተንግዶ ብዙ አይነት መስተንግዶ እስከ 11 ሰዓት እስከ 11 ሰዓት ተኩል ታስተናግዳለህ እንደውም በፊት እስከ 1 ሰዓት ነበር በፊት ከዛ ዝሻሻል እስከ 11 ሰዓት ተኩል ሆነ እንጂ ለዛ ነው እና እሷ 10 ሰዓት ገቢ ናት ማታ 10 ሰዓት ከቀኑ 10 ሰዓት ኦኬ እና በዛ ነው ተግባባ ነው ተዛ ጀመርኩት እንዴት ነው ያለችሽ መጀመሪያ ግን በጣም ስቃይሽን አይታ ነው ተቸግረሽ ነው ያው ስልኬን ሸኩኝ ስልክሽን ሸጥሽ ስልኬን ሸጥ ለምን ትሸጫለሽ ዝጋ እስካለሽ ድረስ መታመትሽ አይቀርም ይኸው ትርሽት ያው በአንድ ነገር ነው የምትታየው ምናምን አለች ስራው አስቀያሚ እንደሆነ አስጠልታ እንደው ጠንቅቄ አውቀዋለሁኝ ለምን አውቀዋለሁ ለምን እኔ ድሮ ለሊት ሩጫ ስወጣ ራቁታቸው ምናምን እንዲ በልደታ ሳይ እኔ ዳርማል ጋር ያደኩት ለይሶጣ አቻለን ምንድናቸው እነዚህ ሴቶች ምናምን ስለ አብሮኝ የሚሮጣው ልጅ ዝም ብለሽ ሩጪ ይለኛል ለምን ሰው ቤት አይሰሩ ምናምን ለዋለኝ ግን የዛም ይመስለኛል ለዛገፈም ይመስለኛል ለምን ሰው ቤት አይሰሩም ነበር መላው እዛ ባላ አቆምኩትና መልሼ ጀመርኩት ስራውን አዳ መልሼ ገባውበት አቆመህ ደግሞ ስገባ በጣም ያስጠላል መልሼ ገባው ስራውን እዛ እየሰራውኝ ያለ ኮንዶሚኒየም ቆጥብ ነበርና እንደ ኮንዶሚኒየም ብር አወጣውና ክፍለ ሀገር ገባው ክፍለ ሀገር ለምን ወደ አዲስ አበባ እንዳልመጣ ነው ኮንዶሚኒየም ያወጣሁት ቃይን ጭኝ የሄድኩት ከዚህ ክፍለ ሀገር 8000 ብር 8 ስመለስ ደግሞ 10000 ብር እንትን 7000 ብር ለምን ኮንዶሚኒየም እንዳወጣሁት መልሼ ወደ አዲስ አበባ ምድር እንዳልዞር ነበር ያው እዛ ሰራስ 8 ወር ቆይና ስራውት የሆነ ሙስሊሞች ይበዛሉ እኔ ያለውበት እና ያ ሲፎዞነት አለ እኔ ደግሞ ዝም ያልኩ ነኝ ትንሽ ደሞ አሁን ተሻሻልኩ መሰለኝ ዝምታ ትንሽ ያጠቃኛል ማይሆን ሲሆን መልሼ ቀንጭኝ እንደውም አባቴ እየለመነኝ ነበር አትጅብኝ ያለኝና ወደ ቤተሰቦች ጋር ነበር ተመለስ አዎ ቤተሰቦች አሉበት ነበር ቀንጭኝ ሄድኩትና ስራ ጀመርኩኝ ምግብና ቡና ሻይ ጀመርኩ እዛው ጀመርኩኝና ስሰራ አሉንም እቀንጫንኩና ወደዚህ መጣሁ ወደ አዲስ አበባ አባቴ እየለመነኝ ምንድነው ግን እንድትመጪ አደረገሽ አስጠላኝ በቃ እንዴት እዚሁን የሰዎችም ባህሪ ሊገባኝ አልቻለም መቃን እንጃ ለቀም ብቻ አስጠላኝ ተመልሼ ወደ አዲስ አበባ ስመጣ በፊት የነበርኩባቸው አከራዎች ጋር ተመልሼ የገባሁት ነይ በቃ ተመጣሽኛ ጋር ቤት አለ የሚለቀቃልኝ አሁን ያለውበት ማለት ነው እሱ ጋር ገባው እዛ ስራውን ጀመርኩት እንደገና ሶስተኛ ጀመርኩኝ ሶስተኛ ዙር ጀመርኩ እየሰራሁኝ ያለ ኮቪድ መጣ ኮቪድ ሲመጣ አቆምኩ 8 ወር አቆምኩ ኮቪድ ለምን አንዳንዴ ራሴን በጣም ወዳለው መሰለኝ በቃ 8 ወር አልሰራው አዛ
ኮቪድ መጣ። ከዛ በኋላ ጀመርኩኝና ሰራውና ስራ ጀመርኩ። ምግብ ቤት ከፈትኩ። ሳሪስ ጀመርኩና ቡና ሻይ በቃ ምግብ ተጨጨብሳ ጀምሮ መስራት ጀመርኩኝ። ሩዝ ባታክልት ሻይ ቡና ራሴን ነው ግን ብቻዬን ነው የምሰራው። ለምን ለራሴ መጀመሪያ አድጌ ነው ሰራተኛ መቅጠር ያለብኝ፣ ግን ያሰታት ነው። ለዚህ ጋር አንድ ሰው ያስፈልጋል። ለሻይ ቡና አንድ ሰው ምግብን ራስ ብትሰራ ዘይሽ አዝባ አልቻልኩም። የሶስት ወር ነበር የከፈልኩት። እዛ ሰራሳ ወጪው ይበዛል፣ ተገቢው ወጪው ይበዛል። እዛ እንደገና ቀይን ወደ ቤት ያስገባውና ቆይ እስቲ ምንድን ስራ አሰብኩና ባልትና ጀመርኩ። ከዛ ባልትና እንግዲህ አልተመለስኩም፣ መልሼ ወደዛ አልተመለስኩም። ባልትና ጀመርኩ። ባልትና እንደዚህ ለማቃኝ ማቆች ሰዎች ወስዳሉ፣ እንደዚህ ሆቴል አንዳንድ ቦታ ላይ ይወስዳሉ። እዛ ሱቅ ከፈትኩ። ሱቁን ስከፍት መደርደሪያ ስላለ ቆርቆሮ በረንዳ ስላለ ብቻ ብዙ ነገር ያለው ታውቃለህ ስትከፍት። እዛ ምንም ሰራ ደህና ቆየው። ኪራይ ተጨመረ፣ እዚህም ጨመረ ያሉ የሱቁ ለብቶ አልቻልኩም። ራሴን የማዘጋጀው ሁሉ አቅም ራሴ ያዘጋጃለሁ። ከቆሎ አቅም ራሴን የማዘጋጀው ሌሊት ተነስቼ ዳቦ ሂቺ ኩባለታል በኮባ መተጋገረው እሷን በሳኔ እንትን እያልኩኝ ዳቦ ስጋግር አድራለሁኝ። የንግስ ቀን ይሄዳል በጣም። ሌሊት ተነስቼ ዳቦ ይነጋግራለሁ፣ እንጀራ ጋግራለሁ፣ ሱቅ ይወስዳለሁ። ዳቦ ቶሎ ይሄዳል፣ እንጀራው አይሄድም። እዛ ባልትናው ራሴ ነኝ የማሰራው። በረንዳ ላይም ቡና ፈላለሁ። እዛ በቃ እንደዛም እየሰራ ምንም ነገር እንዲገፋ የሚል ነገር ታውቃለህ፣ ራስን መቀየር ነገር የለም። ልፋት ብቻ ነው፣ በቃ ልፋት ብቻ ነው። ከዛ ከሰርኩኝ ማስገባበት እያጣው መጣው። የማስገባው ራሱን አልችልኝ እያለ መጣ። ለቀኩኝ። ሱቁን ዘጋሁትና ወደ ቤት ገባሁ። በቤት አስታውሳለሁ 2 ወር ሙሉ ወደ ቤት አልወጣሁም ነበር ከቤት። ለምን? ጥሩ ላይ አልነበርኩም ብቻ። 2 ወር ሙሉ ቤት ዘግተሽ ተቀመጥሽ? ቤተክርስቲያን ነው የምሄደው። ኦኬ። ቤተክርስቲያን እሄዳለሁ። ሌሊት ኪዳን እገባለሁ፣ ቀንም እሄዳለሁ። ቤተክርስቲያን ነው እንጂ ከዛ ውጪ የትም አልሄድኩም ነበር። ከዛ ተቆጡኝ። ከዛ በኋላ ኪራው ተጠራቀመ፣ የቤት ኪራይ ተጠራቀመ። ከዛ እንዴት በቃ እኔ ምክንያቱም አንሳ ገብቻለሁ፣ ተጸዳድቻለሁ፣ እንዴት እዛ ቦታ መልሼ እገባለሁ ብዬ ነው። አንዳንድ ቦታ ገዳሞች እሄዳለሁኝ፣ እንግዲህ ሱቁን ዘግቼ ማለት ነው። ተዘጋ በኋላ እዚህ ቅርብ የተባሉበት ገዳም ሄዳለሁ። ስውራ ማርያም እጃለሁ፣ ስውራ ማርያም እዛም እጃለሁ። ስውራ ማርያም ሰሚነሽ ጻርቃኔ በቃ ሄዳለሁ ብቻ። ከዛ መጨረሻ ስውራ ማርያም እጄ ነው ወደዚህ ህይወት እንደገና የገባሁበት። ገባሁ። ኪራይ ተጠራቅሟል። የ5 ወር ሆኗል። አሁን ለ5ኛ ጊዜ ማለት ነው? ለአራተኛ ጊዜ። አዎ፣ ምክንያቱም ተዛ ምግቡን ተከፍኩ በኋላ አልገባሁም፣ ተመልሼ አልገባሁም። ለ4 አመት ወደ 5 አመት ስራውን አልነካውም። ንስሓ ገብቻለሁ። እዛ ጋር መሄድ ለምንድን ነው ተራሴ ጋር ነበርኩም። ገባህ? ሱቁን ትዘጋ በቃ ብዙ ነገር ሞክር ካልሆነ ለምን ሳይሆን ለሲቀር ተራሴ ጋር ትሆነ። ግን ደስ የሚለኝ ነገር ተሱ ደጅ አልቀረውም። እዛ ደጅን እየሰራሽ ትሄጃለሽ ደጅ ቤተክርስቲያን? ግድ ነው። ለሰው ከምንነግረው ለሱ ብንነግረው ይበልጣል። ሰው ምን ያደርግልሃል የሆነ ተኛላንች እና ከዛ
ስውሯ ማርያም ሄድኩኝና የመጨረሻ ቀን ሄድኩት። ከዛ መጣሁ። በስንተኛ ቀን ስራ ጀመርኩ። የ5 ወር ሆኗል ሰራው ከፈልኩ። ወር ከምናምን ነው የሰራሁት። በአንድ ወር ውስጥ ከፈልሽ? አንድ ወር ከ15 ቀን ለዛው እየቀረው 36,000 ከፈልኩኝ። እዛ ከፈልኩኝና አቆምኩት። ለምን የ5 ወር ከፈልኩኝና ወር ከምናምን ሰርቼ ወር ከ15 ቀን ሰርቼ አቆምኩት። አስጠላኝ። ችግርሽ ቤት ኪራይ ብቻ ነበር? አይ በቃ ቤት ኪራይ ነው የሚከብደኝ። ከዛ ውጭ ሌላ ነገር እንትን አለው። ምን ስንት ብር ነው የምትከፊው ቤት ኪራይ? 6,000 ብር። ትልቅ ቤት ነው ማለት ነው። ኧረ አይደለም ትልቅ ቤት አለ እንደ አዲስ አበባ። አይ አዲስ አበባ ትልቅ ቤት የለም። እኔ በወጣበት 8,000 ይከራያል አይደል? ምክንያቱም አዲስ አበባ ላይ እንደዛ የለም። ውድ ነው በጣም እኮ አዲስ አበባ ቤት። አዲስ አበባ ቤት ያለው ሰው ነው የሚኖረው። እንደው መቅዲ ወደ በርሜል ቅዱስ ጊዮርጊስ ከመምጣትሽ በፊት ማለት ነው እስኪ ያን የጨለማን ህይወት አውሪኝ እስኪ። ምን ይመስላል የጨለማ ህይወት? በነገራችን ላይ እኔ ደስ የሚለኝ የምወድለት ራሴን የምወድለት ነገር አልጠጣም፣ አልቅምም፣ አላጤስም፣ ከሴቶች ጋር አልቀርብም። ሲጀምርም ጀምሮ ከሴቶች ጋር አልቀርብም። ለምንድነው አላውቅም። ያችን የገባባትን ቀን ግን ጠላት አለውኝ። የተሳሳትኩባትን ቀን ያችን ቀን ጠላት አለኝ። ያው በሰው ግፊትም ቢሆን አይፋታም። ጠላዋለሁ እኮ ስለምጠላው ነው እኮ እያቆምኩ ስራ እየጀመርኩ በራሴ ስራ ጀመርና የምገባው ለዛ ነው። ብዙ ሴቶች እንደዛ ነው የሚያደርጉት። እና አንተ ጋር ስመጣ 4 ወር ሆኖኛል ስራውን ተተውኩት። እሱንም እኮ እሷ ባልነግርህ ኖሮ አልነግርም ነበር። እሷ ኃይል ነው የመጣሁት። በነገራችን ላይ ጓደኛዬ አንድ ግቢ ነበርና ተከራይተን የምንኖረው እና ያው እንገናኛለን፣ አልተለያየንም። በጣም ያዘሽበት ቀን አለ? በዛ ህይወት ውስጥ ሆነሽ በጣም የተከፋሽበት ያስከፋሽ ሰው ይኖራል? እሺ ብዙ አይነት ሰው ነው። በነገራችን ላይ ክፉ ሰው ገጥሞኝ አያውቅም። አንዳንዴ ብር ለሚከለክሉ ወንዶች ይኖራሉ ይባላል። አይ እኔ እነዛት ከራሴ ጋር ስለሆንኩኝ እንደምታይኝ ረጅም ቀሚስ ለብሼ እገባለሁ። እኔ ችግር የለብኝ። ረጅም ቀሚስ ለብሳለሁ፣ በፀጉሬ እገባለሁ፣ አልቀባባም። ኖርማሊ ነኝ፣ ተራሴ ጋር ነኝ። ስለዚህ ስለሆንኩኝ ማንም ሰው እንትን አይለኝም፣ የሚነቅፈኝ የለም። ከሴቶችም ጋር ጥጌን ይዤ ነው ያው ኖርማል ስለሆንኩኝ ነው እንደዛም አደረገው ይመስለኛል። እና እግዚአብሔር ይመስገን። ከምንም በላይ ደግሞ ብዙ ነገር አለ፣ በሽታ አለ፣ ብዙ ነገሮች አሉ። ከዛ ራሱ መውጣቱ ትልቅ ነገር ነው። ብዙ ሴቶች አለው ያው እግዚአብሔር ጋር ታውቃለህ፣ ጧት ማታ ተደጁ አልቀርም እኔ። ለምን እዛ ጋር ነኝና እሱ ደጃ አልሄድም ብዬ እንትን አለም። እግዚአብሔር ይመስገን እዛ አድርሶኛል። ስራው አስቀያሚ ነው። የማትፈልገው ሰው እንዴት ነው ሰነት ሲነካህ ይደብራል። የማትፈልገው ነገር እኮ የማትፈልገው ሰው ነው። በእርግጥ ግን እንደ ሰውና ይከብዳል። ያው ደግሞ በትንሹ ማውቀዋለሁ ቃል ኪዳን የሙስሊም ልጅ ነኝ እኔ። ቤተሰቦች ሙስሊሞች ናቸው፣ ግማሽ ወገናችን ያው ክርስቲያን ነን። ማንም ቤተሰቤ እንደዚህ እንደምሰራ አያውቅም ማንም። ምክንያቱም ሲያዩኝ ኖርማል ሰው ነኝ። ፀጉር ላይ እንትን አለም የምቀባው ነገር የለኝም፣ ኖርማል ነኝ። በዚህ አይጠርጥሩኝም። ያው ምንድነው የምትሰሪው? ፀጉር ቤት ምግብ ስራ ደግሞ እችላለሁ እኔ። ለስራም ብል እችላለሁ። ያው አለ አይደል ደሞዙ ተንትን ጋር ስለማነጣጥረው ነው። ከቤት ኪራይ ከኑሮ ጋር ስለምለው ነው እንጂ እሱ ችሎታ አለኝ። እና
ወደ አንተ መጣሁኝ። ወደ አንተ ጋር ስመጣ ያው እሷ ስለነገረችኝ ግልጹን ነገርኩ። ደግሞ ቀለል ብላኝ ነው የነገርኩ። እንዴት እንደሆነ አላውቅም። እንደዚህ ይከብዳል። ያው ሄድኩኝ። ያለ ሰዓቱ ነው የሚመጣብኝ። ቤትም እያለሁ ያለ ጊዜው ነው የሚመጣው። 2 3 ይመጣል። ለምንድን ነው እንደዛ? መድኃኒት ምናምን ስለምጠቀም አልጠቀምም። እኔ ምን ነገር አልጠቀምም። ለምንድን የማውቀው ታሪክ የለም። ብቻ እንደዛ ነው። እና አንተ የዛን ቀን ቅሪ ባትለኝ ያው መጣ ነበረ። አመሰግናለሁ ግን ስላስቀረኸኝ። በርሜል ገባሁ። በ8ኛ ቀን ያው በርሜል ገባሁ። የመጀመሪያው ቀን የሆነ ታውቃለህ ጥቁር ሰማይ ኮከብ ግጥም ያለ እንደዛ ነው ያታየኝ። ከዛ ቀይ ሰውዬ ጺማ ነው። ያ ሰው ግን ለብዙ ጊዜ ታምሜም ተኝቼ ነበር ለተወሰነች ለ3 ቀን። እንቅልፍ ወስዶኝ አጠገቤ ነው የማየው። እና ጓደኞቼ ምንድነው ይሄ ጺማም ሰውዬ አጠገቤ የማይጠፋብኝ? ተኝቼም አለ ስነቃ ይኖራል አለ ስተኛ ሁልጊዜ እላቸዋለሁ ለልጆቹ። ከዛ በሁለተኛ ቀኑ በጣም ትንሽ ከበድ አለኝ። ያው ቤተሰቦችን ማስቤ ነበር። ያም ካለው አንፃር አንተ ይቅር በለኝ እባክህ ይቅር በለኝ። እኔ እሷ ገብቼ ለአቁረብ ነው ፈልገውና ይቅር በለኝ አንተ ይቅር በለኝ እያልኩኝ በጣም ለብዙ ሰዓት እንትን ስነበር ሳለፈለፈር ሁሉ አልቀርም። እና 6 ቀን በተከታታይ ተጣመኩኝ። በ6ኛው 7ኛው ቀን ላይ መጣብኝ ተመልሶ። እዛ መጣብኝ። ተዛ አለቀስኩኝ። የዮርዳኖስ ስጠመቅ ግን ሰውነቴ የተነፋፋ መጀመሪያ ሰውነቴ ራሱ አባብጧል። እግሬ ሁሉ ነበረ በቃ እስከ ላይ ያበጠው። ጸበሉን ስጀምር ከእናንተ ጋር ሄጄ ያመጣው ጸበል የኪዳነ ምሕረት ነበር። እሱ መጠጣት ስጀምር መሰለኝ። እዛ አንተ ሰማዕቱ እንድጠመቅ እንድድና ትፈልግ ምን እላለሁ። ዮርዳኖስ ተጠመቄ ዞርና ማትብና እኔ መጠመቅ መዳን ነው ፈልገው እባክህ እርዳኝ እላለሁ። ሰው ሲፈራ ያለሁኝ። እዛ እስከ 6 ቀን አልፈራውም ስገባ። ከዛ በኋላ መፍራት የጀመርኩት። እዛ እንትን አልኩኝ። በስንተኛው ቀን ነው እኔ አልጻፍኩትም። ጓደኞቼ ይጽፋሉ፣ እኔ ግን አልጻፍኩም። ያው እንደዚህ እንትን እያልኩኝ ይቅር በለኝ እኔ በይዋነቴ ነው ያደረኩት። አንተ ይቅር በለኝ እባክህ ይቅር በለኝ እያልኩኝ ከዛ እንዲህ ሊረግጠኝ አስጠማቂ ይመስለኛልና እንደዚህ ሊጠኝ በሰማዕቱ እባክህ ይቅር በለኝ እላለሁ። ከዛ ሳይረግጠኝ በጭንቅላቴ ያልፋል እና ከኋላ ያለችውን ይረግጣታል። ከዛ ወደ ራሴ ተመለስኩኝ። ስመለስ ልጅቷ ፈታ እኔ ጀርባዬን እየረገጠችኝ ነው። እኔ እንዲህ ነው አልልም። እሱ ግን ከዛ በኋላ እስከ 17 ቀን ተጠመኩት። ለምን ቁርባኑ መዝጋ ስለነበረ 24 ሰዓት አይነካሽም ብለውኛልና አልተጠመኩም ነበር። 17 ቀን ተጠመኩ። ኪዳነ ምሕረትም 3 ቀን ሄድኩኝ። የኪዳነ ምሕረት ቀን የመጀመሪያው በጣም አሞኝ ነበረ። ለተወሰነ ሰዓትም አልነቃውም ነበር። ራሴም ጓደኛዬም እየለፈለፍሽ ነበር ብላኛለች። ግን ምንድነው አላልኳትም። ተወሰነ ሰዓት ተራሴ ጋር ነበርኩም። ከዛም እነሱ ከላይ እንትን ታሉኝ በኋላ ገድል ቤት መጥቼ ራሱ ተኝቼ አልተሻለኝም ነበረ። በሁለተኛው ቀን ደግሞ ትንሽ፣ በሶስተኛውም ቀን ግን የሆነች ጓደኛዬን ነበረ እያመጣችብኝ የነበረው ኪዳነ ምሕረት ስጠመቅ። የሆነች ጓደኛዬን እሷን ነበር የምታመጣልኝ። የሰማዕቱ ይከብዳል። ከዛ ቀን በኋላ ከ6ኛው ቀን በኋላ እየከበደኝ መጣ። እስከ 6 ቀን ግን አይከብደኝም ነበር።
ልክ እዛ ወረፋ ይዘን ወንበር ላይ ተቀምጠን እዛ ጋር ስደርስ ነው ልቤ የሚመታው። ከዛ በኋላ ራሴን አላውቀውም። እገባለሁ፣ ጠመቃለሁ፣ የሚያሳየኝን ያሳየኛል። ያው እንዲቆጠብ ነው፣ ሌላ ነገር እንዳላደርግ እንድቆጥበውን ነገር አለ አይደለ? ተመጥፎ ነገር ውሸት እንዴት መጥፎ እንደሆነ የሐሰት ምስክር መጥፎ እንደሆነ እኔ ለዚቹ ለጓደኛዬ ስታስቀምጥ አላየሁም፣ ግን እንደምታስቀምጥ አውቃለሁና ምስክሩኝ ነበር። እሱን ሁሉ ነው ያመጣብኝ በስንት አመቱ ማለት ነው። ውሸት ጥሩ እንዳልሆነ እሱን እንደገና ደግሞ እኔ የምፈልገው ይቅር በለኝ ፈጣሪ ሆይ በስንተኛው ቀን ይቅር በለኝ የሰው መመልከት አልፈልግም፣ የሰው አታስመልክተኝ፣ የራሴው ስጠኝ ነው የምለው። ደግሞ የምፈልገው ፈር እግዚአብሔር ያለው ነው፣ ሌላ ላይ አልፈልግም እያልኩኝ ከራሴ ጋር መለሳልኩኝ እና ብዙም አጨናነቀኝም። አሁን ጓደኞቼ ይፈራሉ፣ ግን እኔ ተምገባ ፈራለሁ። ስወጣ ግን ቅልል ብሎኝ ገድል ቤት ገብቼ ሰግጄ እንትን ብዬ ቆይቼ ነው ወደ ቤተክርስቲያን መመለሰው የነበረው። ከዛ ያው ለጸበሉን ስጠመቅ አሞኝ ነበር፣ ስጠጣ አሞኝ ነበር። ለ3 ቀን ወደ ታች ብሎኝ ነበር። እዛውም ለቀባጣ ዳፊ ነበር። ያው እንትን አላልኩም፣ ባጣዳፊ ነበር። ቶሎ ለ3 ቀን እዛ ወደ እንትን ሐኪም ቤት ሄድ ብለው ሐኪም ቤት ሲሄድ ደሞ ወርዷልና ግሉኮስ መውሰድ አለባት አሉ። ግሉኮስ ወሰድኩኝ፣ መርፌ ሰጡኝ፣ ኪኒን ተሰጠኝ። እዛ እግሬም ጎደለ። እዛ እግዚአብሔር ይመስገን ተቀበልኩኝ። ከተቀበልኩ በኋላ ያው ቶሎ የሚመጣው ነገር ተስተካከለልኝ። ልክ ይዞኝ ነው ደግሞ የሚቆዩት። ይሄንን ያባከንኩትን ጊዜ መቆየት መጠመቅ አለብኝ ብዬ ነው ቆየሁት። ስለዚህ እዛው ሰማይቱ ደጅ ለክብር በቃሽ ማለት ነው። አዎ እንግዲህ ደግሞ ለሰማያዊ ክብር። አዎ ለሱ ዘይት ደስ ይላል። እኔ አንተ ጋርም ሳልመጣ በፊት በጣም የሚገርመኝ እጠራው ነበር። ሰማዕቱ እባክህ እርዳኝ ነበር በጭንቀት የሰዓት ያቺ 4 ወር ስራ አልሰራውም ብዬ ለአንተ ጋር ስመጣ እባክህ ሰማዕቱ እርዳኝ፣ ከዛ ቦታ አውጣኝ እባክህ ነበር። ግን እግዚአብሔር ብኖ ደግሞ አንተ ጋር መጣኝ፣ ደጁ ረገኩኝ። እኔ ቅዱስ ጊዮርጊስ እኮ እዚህ አሁን ፒያሳ አንድ ቀን እንደ አመት በዓል የወር ሆነ አመታዊ ሆነ ደርሼ አላውቅም። ግን ዋናው ደጁ ላይ ደግሞ ወሰደኝ። እግዚአብሔር ይመስገን፣ አንተን ማመሰግናለሁ። በዚህ እግዚአብሔር ይስጥልኝ። ያው እኛ ስራችን ነው ብዙ ጊዜ ማለት በተለይ ሚዲያ ላይም ተናግሬያለሁ። ጎዳና ላይ የሚገኙ በጣም በርካታ ሰዎች አሉ፣ ጎዳና ተዳዳሪዎች ሰዎች፣ በአንድም በሌላ ምክንያት የጎዳና ህይወት የሚኖሩ ሰዎች አሉ። እንደዚህ ደግሞ በጭንቀትም በቅንጦትም ሊሆን ይችላል፣ በማወቅም ባለማወቅም ይሄንን የጨለማ ህይወታቸው አድርገው የሚኖሩ ሴቶች አሉ። አንዳንዶቹ አማራጭ እንደሌላቸው አድርገው ነው የሚያሳስባቸው። ብዙ ጊዜ ልክ አሁን አንቺ ጋር ያሉ ነገሮች እኔ በተደጋጋሚ በጉዞም ስለሚመጡ ከኔ ጋር አወራቸዋለሁ እንደዚህ በግልና የሚነግሩኝ ታሪክ አለ። በቃ ሌላ ስራ መስሎ አይታያቸው ማለት አንድ ጊዜ ያንን ገንዘብ ከለመዱት ከዛ በኋላ ሌላ ስራ እንኳን ሲሰሩ ያ ስራ አይሳካላቸውም፣ ይበላሽባቸዋል። ተመልሰው ወደዚህ ስራ ይገባሉ። እና ይሄ እግዚአብሔር ካረዳሽ በስተቀር እኔ እንደው ምንድነው ያልኩት እግዚአብሔር ያልባረከው ስለሆነ ነው። አንዴም 3 ጊዜ ስራ ከፍቼ ያልተባረከልኝ። ለምን እንደኔ ልፋት አንተ እንግዲህ ለሊት ዳቦ ስጋግር አድራለሁኝ። እንትኗ ኦቭኗ አለችኝ። ለሊት ስጋግር አድራለሁ፣ እንጀራ ጋግራለሁ። በአንድ በኩል እወስዳለሁ። እግዚአብሔር ያልባረከው ስለሆነ ነው እንደዛ እየለፋው እንትን ያለልኝ ያልተቋቋምኩት
ገባ ያ ፈተናስ ቢሆን አሁን አንዳንዴ ፈጣሪ የሚወደው ልጁን ይፈትናል አዎ ማለት በትግስት እንድንጠይቀው እንድንጸልይ ምናልባት ያጎደልነው ነገር ካለ ያን ነገር እንድናስተካክል ምናልባት ለኛ ያልተባለ ያልተፈቀደ ስራ ሊሆን ይችላል ያም ሊሆን ይችላል ብቻ ባንድም በሌላም ምክንያት አሁን እኛ እግዚአብሔር አልባረከልንም ብለን ነገሮችን መደምደም አንችልም ሆኖም መስራት አለብን መጠንከር አለብን በርግጥ ከዛ ጋር መጣ ገንዘብ አይባርከው አይደለ ገባ ኦኬ መሰረቱ ያ የሆነ ገንዘብ አይባርከው ገባ አሁን እኔ አቅሙ የለኝም እንጂ አቅሙ ቢኖረኝ ያለ እንዳለ የቤቴን ንብረት ባጠፋው ደስ ይለኛል ገባ ለምን ያንተ ውስጥ አልፈልገውም እንደገና የሱ ነው በቃ የዛ ቦታ ነው ገባ ያን እንደዛ ነው ማስበው በቃ ጥሩ እንዳልሆነ ነው አሁን ላይ የሚሰማኝ የዛን ሰዓትም እኔ ወደ ስራው ሲሄድ እውነቱን ልንገርህ ጸልዬ ነው የምወጣው ፊት ለፊቴ የመድኃኒዓለም አለ የእናቴ ድንግል አለ ጸሎት አድርጌ ነው የምወጣው ሳልጸልይ አልወጣም ጸሎት አድርጌ እወጣለሁ ለምን ምንም ኃጢያተኛ ወንስ ጠባቂ ናት እናት ናት ትጠብቀኛለች እሱም ይቀርባኝ ነውና ይቀር ይለኛል ነው የማስበው እንደኔ እንደሰው አይደለም እሱ አዝህ ይቀር ይለኛል አንድ ቀን ደግሞ እንደምወጣ ደግሞ ስለማስበው ለምን እዚህ ጋር ምንም አይነት እንደ ሴቶች አይደለም ራሴን ለማሸነፍ ነው እንጂ የምታገለው ኢየሱስ የጫት የመጠጥ ምናምን የጭፈራ እኔ ጋር የለም በቃ ኖርማሊ ነኝ የምቀባባው ነገር የምሰራው ነገር የለም ኖርማሊ ሆኜ ነው እንደዛ እነሱቶቹ ልብስቲክ ተቀብቼ ምናምን የለም እኔ በቃ የኋላ ልብስ ቻፕስቲክም ሳልቀባገባለሁ ምንም ችግር የለብኝም ቀሚስ ለብሳለሁ በረጅሙ በቃ ቀሚስ ይገባል አለቀ በቀሚስ ነው የምታወቀው እና ስራዋ ያስጠላል ተማስጠላትም ኃጢያት ነው በዛ ላይ ደግሞ ማንነት ይባላል ማንነትን ማበላሸት ቤተሰብንም ያበላሻል የራስን ቤተሰብን ያበላሻል የከሌ ልጅ እንዲህ ነው ሰራው ማባሩ ራሱ ያስጠላል እኔ ቤተሰቦች እንደዛ አይነት አይደሉም ቁጥቦች ናቸው ጥንቅቁ ናቸው እህቶቼ ያው ክርስቲያን ናት ትለሰው ናት ባልታር ናት እነዛኞቹ ሙስሊሞች ናቸው ጸጉራቸው ማሳየት የማይችሉ ናቸው በሙሉ ቤተሰቦች ስለዚህ ከመጥፎ ላይፍ ውስጥ አለ የሚወጣው ደና ቤተሰቦች ናቸው ግን እንደዚህ ዝልዛላ ምናምን ያለብን አይደለም ሁሉም የራሱ ህይወት ያለው ጠንቃቆች ናቸው እኔ ደግሞ በተቃራኒ ዝጋ መጥቼ እንደዛ አይነት ነገር ውስጥ ስገባ ለራሴ እዛ ውስጥ ቁጭ ብዬ ራሴን ወቅሰዋለሁ ለምን እላለሁ እንዴ ቆይማ እንደዚህ ነው ክርስቲያን ስለሆንኩ ነው ብዬ ራሴ አንዳንድ ጊዜ ራሴን ወቅሰዋለሁ ለምን ቤተሰቦች ስለተለዩ ነው እንደዛ አይነት ቦታ ላይ የገባሁት ተዛ መለስና አንተ ይቅር በለኝ እባክህ እላለሁ በቃ ይሄ ወይንም ፈተንበት ነው ወይ ደግሞ አይታወቅም ለምን እዚህ ጋር እንዳመጣኝ ወይ መጥፊያዬ ነው ወይ መልማዬ ነው እላለሁ እውነት ለመናገር እንደዛ ነው የምለው ያው ቤተክርስቲያን ምናምን ሲሄድ ጓደኞቼ አንዳንድ አረግት መስል በቃ ነጠላንጠልጥለሽ ሁሉ ጊዜ ይሉኛል እነሱ እንዴት ነው ምናምን አላፊ ራሱ አይጋጭብሽም ይለኛል አይጋጭብሽም እንድነው ቤተክርስቲያን ተዛ ደግሞ ደስ ምናምን እኔ አይጋጭብኝም ለምን ያቃል እሱ እንደዛ ብዬር መመለስለት አላፊ ራሱ እንደዛ ይለኛል እንዲጋጭብሻል እኮ ጥሩ አይደለም እንደዚህ ቤተክርስቲያን ከዛ እዚህ ምናምን ይለኛል ያው እግዚአብሔር ይመስገን እንግዲህ ካምቦላ ደግሞ እሱ ያቃል ያን የምትመላለሹ ተቀምሽ ማለት ነው ቤተክርስቲያን እሱ ይመስለኛል እግዚአብሔር ይመስገን ግን ምስጋና ለሱ መጨረሻን ያሳምረው ነው ማስባው ነው እኔ ሰርች መኖር እችላለሁ
ሙያ አለኝ። በማንኛውም ስራ መሳተፍ እችላለሁ። እሱ እንደፈቀደው ነው። እሱ የፈቀደው ነገር ነው የሚሆነው። እሱ ያልፈቀደው ነገር አይሆንም። ግን ይህን ይመስላል እንግዲህ ያው በጣም እንደው ወደዚህ ማለት እንዴት አሰብሽው ግን ይሄንን ቅዱስ ቁርባን ነው? እንዴት እንዳሰብኩት ታውቃለህ? እዛ እንደገና ተናግሬያለሁኝ። ቆርቤ መኖር ነው የምፈልገው ብያለሁ በርሜል ላይ። ገና ስትሄጂ ነው ወይስ? ኧረ በርሜል ውስጥ በርሜል እንዴት? ይቅር በለኝ አንተ ይቅር በለኝ። እኔ ንስሐ ገብቼ ቆርቤ መኖር ነው የምፈልገው፣ አንተ ይቅር በለኝ እያልኩኝ ይቅር በለኝ። ታስሬ እኔ ንስሐ ገብቼ ቆርቤ መኖር ነው የምፈልገው፣ ክርስቲያን መሆን ነው የምፈልገው። አዎ በእርግጥ ቤተሰቦቼ ሙስሊሞች ናቸው፣ እኔ ግን አልፈልገውም፣ ቆርቤ መኖር ነው የምፈልገው እያልኩኝ ስናገር በርሜል ላይ ለዛ እኮ ነው። እና ምንድነው ያሰብኩት ቁርባኔን የፈለኩት አንዱ ብዙ አሳሳቾች ይኖራሉ፣ ስልክ ይደውላሉ። ገባህ? እዚህ ጋር ከቆረብኩኝ ነገር የለም። አሁን አባባሌ ገባህ? አሁን እዛ ደርሻለሁ አይደለ? ብደርስም ቁርባኑን አልተቀበልኩም ማለት አንዳንድ አሁን ሲሸግርህ አንዳንድ ድናሶ ሊኖር ይችላል፣ ይደውላል፣ ትገናኛለህ ከነዛ ሰዎች። ስራው ህይወት ውስጥ ባትገባም ሰዎች ሲደውሉልህ መገናኘት አይቀርም። በስልክ ደግሞ ማለት በስልክ ልታገኛቸው ትችላለህ። ቁርባኑ ግን እንዳልንቀሳቀስ ያደርገኛል። ገባህ? ነገር ለምሳሌ ነው ዛላቀውም እነዛ ሰዎች እንዳያገኙኝ ነው የሚረዳኝ ለኔ። ለዛም ነው እዛም ላይ ስላልኩኝ ነው። ሁለተኛም ነገር ደግሞ ይሄን ነገር ነው ያሰብኩት። አሁን ከዚህ ሲሄድ ደግሞ አሁን ልበልህ ስመለስ ብዙ ሰዎች ይደውላሉ። ደውሉ ማውቁት ሁሉ ደውሏል። ይሄንን ምን ስልክ ብቀይር ደስ ይለኛል እያልኩኝ እንደው አልችልም፣ ምችል አይደለሁም ብዬ ዘጋለሁ፣ አለቀ። ስልኩ ይጠፋኛል፣ አላውቀውም። ሲደውሉ አነሳለሁ እና ለዛ ነው። ለምን አትቀይሪውም ስልኩ? እቀይረዋለሁ። አንማ ግድ ነው። አንድ ጓደኛዬ ምን አለ መሰለሽ? በርሜል ቅዱስ ጊዮርጊስ ደርሼ ስመጣ የመጀመሪያ ያደረኩት ሲሜን ነው ሰብሬ የበላሁት አለ በጥርሱ። መጀመሪያ ላይ ማለት ነው። እሱ ቀይራለሁ። ግን እኔም ራሴ ያው እናገኝሽ ምናምን እንዳይሉኝ ስለሚደብረኝ ነው እንጂ እኔ ውሳኔ ነው። ከዚህ በኋላ ወደዚህ ህይወት የመመለስ ፍላጎት የለሽም? በስመ አብ ወወልድ ወመንፈስ ቅዱስ። ራሱ እሱን አይደለም በቁርባንም ካልሆነ ይሆናል እንዴ? በቁርባን ካልሆነ አላገባም። እግዚአብሔር ይመስገን። ያው ተዛ እንደመጣው ጥያቄ ያቀርቡልኛል፣ ግን በቁርባን ከሆነ ብዬ ነው የመለስኩት። ተዛ እንደመጣው የትዳር ጥያቄ ከዛ እንደመጣኝ ቁርባን የምትቀበል ከሆነ እሺ በዚህ እንስማማለን። እኔ መቀበሌን አልተናገርኩም። እኔ እዛው ደርሼ መጥቼ እንትን አይደለም እዚህ በቁርባን የምትቀበል ከሆነ እሺ እንስማማለን በዚህ። አይ ከዚህ ካልክ በቃ አውቁም። እንደ ሰው ትኖራለህ። ነገር ቢቀርብኝ ነው ብር መበተን ቢቀርብኝ ነው፣ ሌላ እኮ ነገር አይደለም። ብር ትበትኝ ነበር እንዴ? ያው ለስራ ስትልህ ታገኛለህ፣ ያው ትላለህ። ይሄ ግን ጥንቃቄ ነው። ተራስ ጋር ነው የምትታገለው፣ ጥንቃቄ ታደርጋለህ። 7 ወር የቤት ኪራይ አልከፈልሽም? አልከፈልኩም። እዛም እንዳሰብኩ ታውቃለህ። መጀመሪያ ስቆይ አልከፈልኩም። መጀመሪያ መዳንን የፈለኩት ገባ ያለብኝ ማውጣት ነው የፈለኩት እና ቃለኝ ቀን ከፍዬ እሰጣቸዋለሁ። እኔ ታስፈልገኝ ሰው ቢሰርች መኖር እችላለሁ። ይሄንን ያሰብኩት እንጂ ወደዚያ ህይወት ድጋሚ አለ ወይ መድኃኒዓለምዬ እሱን አይደለም ያን ስለምናቸው የኖርኩትን እህቶችን አረብ ሀገር አልመኘውም። እናቱን ልንገርህ
እኔ ብዙ ጊዜ አመት ሆኖኛል እነሱን ውሰዱኝ ስፈልግ በፀጉር ቤት ብፈልግ ደግሞ በምግብ ቤት ገብቼ በ6 ወር ከፈላቸዋለሁ ውሰዱኝ ስላቸው ምክንያት አለ ያለርኩበት ግን ፍቃደኛ አይደሉም እምቢ ብለው ነው የቀረሁት እንጂ እነሱ ፍቃደኛ ቢሆኑ ኑሮ ወደ አንተም ጋር መጣም ነበር ሀጅ ነበርኩኝ ማለት ነው ያው ራሴን አውቃለሁ ስራ ላይ ነኝ ጠንከር እላለሁ አልሆነም የዛቤ ያለው ነው የሚሆነው አይ መግዴ ብዙ ጊዜ ያቺ ችግር የቤት ኪራይ ስለሆነ ነው ቤት ለምሳሌ አሁን አንዴ 5 ወር የቤት ኪራይ ቸገረሽና ከዛ ተመልሰሽ ወደዚህ ገባሽ እዛ ባልትናውን ተዘጋውና 2 ወር ከምናምን ተቀመጥኩ እዛ ያው የሞትሙቴን ተመለስኩኝ ታሪክሽን ቀየረው ቅዱስ ጊዮርጊስ ከዛ ቦታ መውጣቱ ራሱ ለኔ ትልቅ ነገር ነው በጣም ንስሐ ገብቼ ቁርባን መቀበል ራሱ መጸለዩ ነበር ከዚህ በላይ ምን ይወጣል ምናልባት ይሄንን ቪዲዮ የሚያዩ ሴቶች ይኖራሉ በበላው ዓለም የሚገኙ በስደት የሚገኙ አገር ውስጥ ሆነው በዚህ ህይወት ውስጥ ያሉ ሰማዕቱ ቅዱስ ጊዮርጊስን እየተማጸኑ ወደ መልካም ህይወት እንዲመራቸው ደጅ እየጠኑ ያሉም ይኖራሉ ተስፋ ቆርጠው ራሳቸውን ጥለው የሚኖሩ ሴቶች ይኖራሉ እግዚአብሔር ለሁላችንም የማስተቢያ ጊዜ ልቦና ይስጠን ነው የሚባለው ለሁላችንም እሱ ይስጠን ልብ ይስጠን ምንድነው መስራት የምትፈልጊው እኔ ምግብ ወይ ደግሞ ልብስ ቤት ዲዛይነር ልብስ ብሰራ ያገ ልብስ እንደዛ በሰራ ደስተኛ ነኝ ግን የመጀመሪያ ጊዜ ተቀበልሽበትን አስቀምጪው ለብቻ ይሄ ነጠላና እሱ እንግዲህ አስቀምጣለሁ እኔ አሰራልሻለሁ መቅረቢያ ልብስ እሺ ማመስገን የምትፈልጊው አካል አለ እኔ አከራዎቼ ማይጭ ጓደኛ እንደጋ መጣችኝ አከራዎቼ በጣም ታግሰውኛል ሌላ ቢሆን ከፍቶ ይገባል ሌላ ሰው ቢሆን ከፍቶ እቃውን በፖሊስ አምጥቶ ያስይዛል ለባሽ 7 ወር አይደለም አንድ ወር አይታገሱ በጭራሽ እነሱ ያው በፊትም ስለሚያቆይ ለኔ ቤት ተከራይቼ እንደው ላቋርጥሽና 3 ቀን ነው ያሳለፍኩት መክፈል አቅቶኝ ማለት ነው አከራይ በትልቅ ቁልፍ ማለት ነው ከዚህ ከቁልፉ ላይ ሌላ ደግሞ ተጨማሪ ቁልፍ ቆልፈውበት ቤቴ ማታም ጂቼ ስመጣ ተቆልፏል አረ ምንድነው ማዘር ክፈቱልኝ ስላቸው የቤት ኪራይ አንሳት ከፈል እዚህ ሽት አትገባም ሰምቻለሁ ስለምከታተል እንት ላይ ስለምከታተል ሰምቻለሁ ግን ደስ የሚለው ቤታቸውን ያሳደሩ ቤታቸው አዛኝናት ስለሆኑ የኪራዩን ቤት እንተናልና እንደውም ራት አብልተው ቆንጆ ፍራሽ ሰጥተው ተንከባክበው ነው ያሳደሩኝና እንዴ አይነትም አከራዮች አሉ ልክ አንቺ አይነት ደግሞ እግዚአብሔር ይባርካቸው በእውነት ቤትን የእግዚአብሔር ቤት ነው ብለው የሚያስቡ እኛ ቤት ስላለን አይደለም ሰው ገፍተን እናስወጣው ያንን ቤት የሰጠን ማለት ነው ፈጣሪ ነው እግዚአብሔር ቤት ነውና ምናልባት እኮ ስንወለድ ያ ቤት ኑሮ አይደለም የተወለድ ነው እግዚአብሔር ነው ያዘጋጀልን ሁሉ ነገር ማለት ነውና ቤት የሌላቸው ሰዎች እያሰብን በአቅም ጉዳይ በችግር ጉዳይ ቤት ኪራይ መክፈል የሚያቀታቸው ወንድሞች ነገ ታሪክ ይቀየራል ምናልባት አንቺ እኮ ከዚህ በኋላ አይታወቅም እግዚአብሔር ስራ የሰማዕቱ ቅዱስ ጊዮርጊስ ስራ ለዚህ ክብር አብቅቶሻል ከዚህ በኋላ ይሄ እኮ ማለት ትንሳኤ ማለት ነው ዳግም መወለድ ማለት በጣም እኔ ኪዳነ ምህረት ላይ ሳለቅስም የነበረው በፊት 11 ሰዓት ብድግ ይላልው ራሱ ለሊት ኪዳን ገብቼ 11 ሰዓት ከቀኑ 11 ሰዓት ብድግ ይላልው 5 ሰዓት የሚሆን ሄዳለሁኝ ይኩኝ ዘላይኩኝ እንደዛ በየወጣሁኝ አመሸውና ወደ ቤት ገባሁ ገብቼ አጋጣሚ አንተን እየነካከው ነበር ያየው ነበር አንተን እዛ መቼም እንደምትሄዱ ምናምን እከታተላለሁኝ እኔ እዛ ደወለች ያቺ ልጅቷ ቴክስት አድርጌላታለሁኝ አሁን ኪራይንም ስላልዘጋው ስላልከፈልኩኝ መሄድ አልችልም
እና አሁን ላይ ጭንቀት ላይ ነኝ። የቤት ኪራይ ሳልከፍል መመለስ አልችልም እኮ ብዬ ቴክስት አድርጌላታለሁ። እዛ እሷ ደወለችልኝና ማታ ላይ ደወለች። መቅዲ ደርሶኛል ቴክስቱ 1 ወር ምናምን ቢታገሱሽ ጥሩ ነው። አሁን እኮ ወደዛ እንዳልከሽ አሁን እንዳልሽኝ ዝልጋ ጭንቀት ላይ ነሽ፣ ግን 1 ወር ታገሱሽ። አሁን አስገብልሻለሁኝ። ኧረ አላየሁትም እኔ ቴክስቱን አልኳት። 7000 ብር እኮ አስገብቼልሻለሁኝ ስጫቸው 1 ወር አለችኝ። 1 ወር እንዴት ይሰጣቸዋል አልኳትና 1 ወር እንዴት ይሰጣቸዋል ይከብዳል። እኔ አሁን አልሄድም ስላት 1 ወር ታገሱሽ ይከፈላል እንዳትጨናነቂ አለችኝና ከዛ መልሳ 6000 ብር አስገባች። 6000 ብር አስገባችልኝ። 13000 ብር እዛ ሄድኩኝና አወጣሁኝ። እኔም ብሰጣቸው ነገር ቢሉኝስ አንተ ጋር ስደውል ገብቼ ነው ወደ ቤት ገብቼ ነው አውጥቼ ገብቼ ሰለሞን ጋር ደውል መቼ ነው የሚሄዱት ብዬ ነበር የደወልኩት። የምትሄዱበትን ቀን ለማወቅ ነው። እሷ ተመለሽ ስላለችኝ 2 ልብ ሆንኩኝ እኔ። በዚህ ጋር እሷ አሳሰበኝ፣ ወደዛም ደግሞ መሄድ ፈለኩኝ፣ ጠበሉ መጠመቅ ፈለኩኝ። እዛ እና ያ ወደ ራሴ ተመለስኩኝ። እሷ አስተዋራኝ ቀለል አለኝ አንዳንድ ነገሮች እና እንደዛ ነው በአጠቃላይ። አዎ እና አንዳንድ ጊዜ ተፈተናለህ። እዛ ደርሰሽ ከመጣሽ በኋላ እንደዚህ ሴት ሆነሽ ተስፋ ስትቆርጪ ፈጣሪን እስከ መሞት ደረጃ ድረስ ስትማጸኝ ልብ ይነካል። ተመልካቾቻችን በእውነት ልብ የሚነካ ታሪክ ነው የሰማነው። በተለይ ሴቶች በእንደዚህ አይነት ህይወት ውስጥ ሲሆኑ በጣም ያሳዝናል። በእውነት እኔ አልችልም እንደዚህ አይነት ነገር ስሰማ በትክክልም። ለዛም ነው በምንችለው አቅም እነዚህ ሴቶች ሁላችን እናት ናቸው። እናቶቻችንን ማክበር፣ እህቶቻችንን ማክበር፣ ልጅ የሚሰጡንን ማክበር ትልቅ ነገር ነው። ይሄ ቦታ ደግሞ ሴትነታቸውን የሚያስንቅ፣ ሴትነታቸውን የሚያስጎድፍ፣ ካላቸው ክብር ዝቅ የሚያደርግ ቦታ ነው። እዚህ ቦታ ላይ በችግርም በተለያየ ምክንያት ተጠምደው ያሉ እህቶቻችንን እንታደጋቸው። በየጊዜው አንዳንድ ሴት ይዘን መውጣት ቻለን ማለት ምን ያህል ትውልድ ሊድን እንደሚችል አስቡት። የብዙዎች ትዳር የሚፈርሰው በእንደዚህ አይነት ምክንያት ነው። እታችን መቅደስን ማገዝ የምትፈልጉ ካላችሁ በዚህ ስልክ ደውሉላት። ተመልካቾቻችን ከእታችን መቅደስ ጋር የነበረን ቆይታ እንዲህ ባለ መልኩ ተጠናቋል። በሌላ ምስክርነት በሌላ ድንቅ ዝግጅት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።